የተፈራው ሆኗል። ጀነራሉ ጠባቂ በተመደቡላቸው ታጣቂዎች የቁም እስረኛ ተደርገዋል። አንዳንዶች እገታም ነው እያሉት ይገኛሉ። ይህ እውነታ በትላንትናው ዕለት ተረጋግጧል። ጀነራሉ ታደሰ ወረደ ናቸው። እነ ደብረጽዮን ቀስ አድርገው ገለል ካደረጓቸው በኋላ የቁም እስረኛ ያደረጓቸው መሆኑ የተረጋገጠው በትላንትናው ዕለት በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ መቀለ ጉዞ ባደረጉበት ወቅት ነው። አምባሳደሩ ታደሰ ወረደን በአካል አግኝቼ ላናግር አሉ። አይሆንም የሚል መልስ ተሰጣቸው። ከዚህ ባለፈም ለጀነራል ታደሰ ወረደ ጠባቂዎች አጋች ያስባላቸው መልእክት እንዲተላለፍላቸው ተደረገ። አስገራሚው ድራማ የሚጀምረውም እዚህ ጋር ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ይኸው የፖለቲካ ድራማ የጀመረው ቀደም ብሎ ነው። የፖለቲካ መበላላት ተጀምሯል። በአዲሱ የህወሓት ምክር ቤት ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ሲሾሙ ከታደሰ ወረደ ጋር ኦፊሴላዊ ስልጣን ርክክብ እንዲደረግ ተፈልጎ ነበር። ደብረጽዮን ለሹመታቸው ህጋዊ ሽፋንን ለማላበስ ይህንኑ የስልጣን ርክክብ አጥብቀው ቢፈልጉትም ታደሰ ወረደ ግን የማስረክበው ስልጣን የለኝም ብለው አሻፈረኝ አሉ። ታደሰ ወረደ ከዚሁ የስልጣን ርክክብ ከሚባለው ጋር በተያያዘ ከደብረጽዮን የሹመት ቃለ መሐላ በፊት በሰጡት አንድ ቃለ ምልልሳቸው አላደርገውም ሲሉም ነበር የተናገሩት። ይህ የጀነራል ታደሰ አቋም በነ ደብረጽዮን በኩል ጥርስ እንዲነከስባቸው አደረገ። ይህች የስልጣን ርክክብ የምትለው አካሄድ ብዙም ትርጉም ነበራት። ግን ደግሞ ታደሰ ወረደ የድራማው ተባባሪ መሆን አልፈልግም አሉ። ይህ አንደኛው በነ ደብረጽዮን ቡድንና በጀነራል ታደሰ ወረደ መካከል ለተፈጠረው አለመግባባት ምክንያት ተደርጎ የሚወሰድ ነው። ከዚያ ቀደም ብሎም እነ ደብረጽዮን ጀነራል ታደሰ ወረደን አግባብተው ስልጣኑን ለመረከብ ያደረጓቸው ጥረቶችም ፍሬ አላፈሩም። ጀነራል ታደሰ እንደውም ወደ አዲስ አበባ ጉዞ አድርገው የስልጣን ቆይታቸውን በአንድ ዓመት እንዲራዘም አድርገው ወደ መቀለ ተመለሱ። በዚህ ወቅት እነ ደብረጽዮን ክፉኛ ተናደዱ። የነ ደብረጽዮን ፍላጎት የነበረው ጀነራል ታደሰ በፌዴራሉ መንግስት በኩል የሚሰጣቸውን የስልጣን ማራዘሚያ ጊዜ አልፈልግም ብለው በትግራይ አስተዳደር ክፍተት እንዲፈጠር ማድረግ ነበር። በዚህም አሁን መፈንቅለ መንግስት የሚባለው ነገር ሳይኖር በትግራይ ስልጣን ክፍተት ወይም ፓወር ቫኪዩም ተፈጥሯል በሚል በለሆሳስ አስተዳደሩን የመረከብ እቅዶች ነበሩ። ሆኖም ይህንንም ቢሆን ጀነራል ታደሰ ወረደ አልፈቀዱም። በዚህ ጉዳይ ቢሆን የህወሓት የፖለቲካና ወታደራዊ አመራሮች ጀነራል ታደሰ ወረደ ላይ ፖለቲካ ቂም እንዲይዙ ያደረጋቸው መሆኑ ይነገራል። ስልጣኑን ለህወሓት አመራሮች በማስረከቡ ረገድ እነ ደብረጽዮን በፈለጉት መንገድ አልሄድ ያሉት ጀነራል ታደሰ ባሉበት ቁጭ እንዲሉ ተደረገ። ቢሮአቸው የሚገቡበት ሁኔታ እንዳይኖርም ስራዎች ተሰሩ። ህዝቡ የተመረጠው መንግስታችን ይመለስ ብለዋል በሚልም ከወረዳ እስከ ዞን ያሉት አመራሮች በህወሓት አመራሮች እንዲተኩ ተደረገ። በአጭሩ ከታች ወደ ላይ መንግስታዊ መዋቅር ወረራ ተካሄደ። በመጨረሻም ታደሰ ወረደ እያሉ የህወሓት ምክር ቤት ተቋቋመ። ደብረጽዮንም የክልሉ ፕሬዝዳንት ነኝ ብለው ብቅ አሉ። በዚህ ወቅት ታደሰ ወረደ ጥቂት ብልጭ ያለች ተቃውሞን በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ በኩል አሰሙ። ይህንንም አንድ ጊዜ በጽሁፍ ተቃውሟቸውን የገለጹበት የፌስቡክ ገጽ ተነጠቁ። ከዚያ በኋላም ታደሰ ወረደ ድምጻቸው ጠፋ። ጀነራሉ የትገቡ የሚለው ጥያቄ በብዙዎች ተደጋግሞ ቢነሳም መልስ የሚሰጥ ጠፋ። አሁን ሁሉንም ነገር የገለጠው በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ የመቀለ ጉዞ ነው። አምባሳደሩ ወደ መቀለ ጉዞ ሲያደርጉ የህወሓት አመራሮችን ድምጽ ብቻ ሰምቶ ከመመለስ የተለያዩ የህብረተሰብ ክፍሎችን ማነጋገር አለብኝ በሚል እሳቤም ጭምር ነበር። እናም በትላንትናው ዕለት የመቀለ ጉዟቸው አምባሳደር ማሲንጋ በዚሁ መሰረት ታደሰ ወረደን በአካል ለማግኘት ጥያቄ ቢያቀርቡም እንደማይሆን ተነገራቸው። ታደሰ ወረደን ቢሆኑ አምባሳደሩን በአካል ለማግኘት ጥረት ቢያደርጉም ከህወሓት አመራሮች በኩል ለጀነራል ታደሰ ወረደ ጠባቂዎች የተላለፈው መልእክት ታደሰ ወረደ የትም መንቀሳቀስ አይገባቸውም፣ አርፈው ይቀመጡ፣ ይሄዳለው ካሉም በራሳቸው ኃላፊነት ብቻ ይሆናል።
ይቺ መረጃ ምንጮች መረጃውን አድርሰውኛል ባላቸው አዲስ ስታንዳርድና በአቶ ጌታቸው ረዳም የፌስቡክ ገጽ ላይ ሳትቀር ተጋርታለች። ይህም ታደሰ ወረደ መቀለ ላይ በህወሓት ሰዎች ታግተዋል የሚለውን የቀደመ የበርካቶች ጥርጣሬ በሚገባ ያረጋገጠ ሆኗል። ታደሰ ወረደ ገና ያኔ በጠዋቱ የስልጣን መንበራቸው በህወሓት አመራሮች መነቃነቅ ሲጀምር አንዳንዶች ጀነራሉ ቢቀርባቸው ይሻላል፣ መቀለን ትቶ አዲስ አበባ ቢቀመጡ ይሻላል ሲሉም ነበር። እሳቸው ግን የለም አላደርገውም፣ ከትግራይ የመውጣበት ሁኔታ አይኖርም ሲሉም አስታወቁ። እንዳሉትም አደረጉት። ሆኖም የእሳቸው ጠባቂ ተብሎ የተመደቡላቸው ታጣቂዎች ጠባቂዎቻቸው ሳይሆኑ አጋቾቻቸው እንደሆኑ የትላንትና የመቀለው የአምባሳደር እርቪን ማሲንጋ ቆይታ በሚገባ አረጋግጧል። የዛሬን አድርጎና ሌተናል ጄኔራል ታደሰ ወረደ የትግራይ መከላከያ ሰራዊት ወይም ቲዲኤፍ የተባለውን ኃይል በበላይነት ጠቅልለው የሚመሩት እሳቸው ነበሩ። ጄኔራል ታደሰ በሰራዊቱ አመራርነታቸው አቶ ጌታቸው ረዳ ፕሬዝዳንት በሆኑበት የቀድሞ የትግራይ ጊዜያዊ አስተዳደር ውስጥ የካቢኔ አባል ነበሩ። የሰራዊቱ አዛዥም ስለነበሩ የጸጥታው ዘርፍ በእሳቸው ስር ነበር። አቶ ጌታቸውን ተክተው ጄኔራል ታደሰ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በተሾሙበት ሂደት ደግሞ ይሄው የጸጥታ ኃይሉ አዛዥነታቸው የበለጠ ቢጠናከር እንጂ ከዚህ ውጪ ሊሆን የሚችል አይደለም። ሆኖም ፈጽሞ ለማንም ግልጽ ባልሆነ ሂደት ጄኔራል ታደሰ ቀለል ባለ ሁኔታ ገለል ተደርገው ጥግ እንዲይዙ ተደርጓል። ከፓርቲ አመራርነት ያለፈ ሚና ያልነበራቸው ደብረጽዮን የጸጥታ መዋቅሩን ከነሙሉ ሰራዊቱ ያዛሉ የተባሉትን ጄኔራል ታደሰ ወረደን እንዴት በቀላሉ ጥግ አስያዟቸው የሚለው ጉዳይ ዛሬም እንቆቅልሽ ሆኖ የቀጠለ ነው። ታደሰ ወረደ ከሁለት ያጣ ሆነዋል። አቶ ጌታቸው ጄኔራል ጻድቃንና ጓዶቻቸው በህወሓት አመራሮች ተዋክበው ከመቀለ እንዲወጡ ሲደረጉ ጄኔራል ታደሰ የሰራዊቱ አዛዥ እንደመሆናቸው መጠን ነገሩን መልክ ያስይዙልናል የሚል ተስፋ ነበራቸው። ነገር ግን አልሆነም። በጊዜው አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት የህወሓትን ለሁለት መከፈል ተከትሎ ጄኔራል ታደሰ የሚመሩት ኃይል ከሁሉም የፖለቲካ ኃይሎች ሳይወግን በገለልተኝነት ይቀጥላል በሚል ሲነገር ከርሟል። እሳቸውም ቢሆኑ ይህንኑ ሐሳብ እየደጋገሙ ሲናገሩም የተደመጡ መሆኑ የሚታወስ ነው። በዚህ መሃል ግን በአቶ ጌታቸውና በዶክተር ደብረጽዮን ቡድኖች መካከል የተፈጠረው ልዩነት እየተካረረና እየሰፋ መሄድ ጀመረ። እናም ሰራዊቱን ማን ይዘዘው፣ በማንስ ይተዳደር የሚለው ጉዳይ እንደ አንድ ወሳኝ አንገብጋቢ ጥያቄ ብቅ ማለት ጀመረ። በጊዜው ሰራዊቱን ገለልተኛ በማድረግ አንድ አድርገው ይመራሉ ተብሎ የታሰቡት ጄኔራል ታደሰ ግን በድንገት አንድ አስደንጋጭ መግለጫ ሰጡ። መግለጫውም ሰራዊቱ ተከፋፍሏል የሚል ነበር። ይህንኑ መግለጫ ተከትሎም በህብረተሰብ ውስጥ ሲጉላላ የነበረው ጥያቄ ማን ከማን ጋር ነው የሚለው ነው። በዚህ ሂደት ውስጥ የዶክተር ደብረጽዮን ቡድንና የሰራዊቱ የተዋረደ አመራሮች እየተገናኙ የሚመክሩ እንደነበር በኋላ ላይ የወጡት መረጃዎች ሲያመላክቱም ነበር። እናም በመጨረሻ የአቶ ደብረጽዮን ቡድንና የሰራዊቱ አመራሮች ተከታታይነት ያላቸውን ውይይቶች ማድረጋቸውን ተከትሎ በቀጣይም እነዚህ ወታደራዊ መኮንኖች የግል ስብሰባቸውን ማካሄድ ጀመሩ። የጋራ መግለጫንም አስነገሩ። መግለጫውም ጊዜያዊ አስተዳደሩ ለውጥ ያስፈልገዋል፣ የእኛ ድጋፍ ጉባኤ ላካሄደው የህወሓት ቡድን ወይም ክፍል ነው የሚል ነበር። ድጋፋችን የፓርቲ ጉባኤ ላካሄደው ቡድን ነው ማለት ባጭሩ ከነ ዶክተር ደብረጽዮን ቡድን ጎን ነን የሚል መግለጫን አስነገሩ። በርካቶች ፖለቲካና ወታደርን ምን አገናኘው፣ ሰራዊቱ በፖለቲካ ውስጥ ገብቶ የምን አቋም መግለጽና ውግንናን ማሳየት አስፈለገው በሚል ተቃውሟቸውን አሰሙ። በእርግጥ የሰራዊቱ የተዋረደ አመራሮች ቁጭ ብለው ሲመክሩ ጄኔራል ታደሰ ወረደ የት ነበሩ? ይህ መግለጫ እሳቸው የሚያውቁትና የሚያምኑበት ነው ወይስ አይደለም የሚሉት ጥያቄዎች በብዙዎች አእምሮ ውስጥ ሲመላለሱም ነበር። አቶ ጌታቸውና ጓዶቻቸው በታደሰ ወረደ ላይ ጥያቄ እንዲያነሱ ያደረጋቸውም ይሄ ጉዳይ ነበር። ነገሮች ዋላ አደራሉ። በሂደት የሌተናል ጄኔራል ታደሰ ወረደ ተራም ደረሰ። ነገሮች ሌላ መልክ ይዘው በጄኔራል ታደሰ ወረደ በደብረጽዮን ተፈነቀሉ። ከዚህ ባለፈም እዚያው መቀሌ ላይ ቁም እስረኛ መሆናቸው በትላንትናው ዕለት በሚገባ ተረጋገጠ። ጥያቄው በዚሁ ሊረጋ ባልቻለ የትግራይ ፖለቲካ ውስጥ የደብረጽዮን ዕጣ ፈንታስ፣ የትግራይ ፖለቲካ አካሄድስ የሚለው ነው። አሁንም ቢሆን ስለ ትግራይ ፖለቲካ መጻኢ አካሄድ በግልጽ የሚታወቅ ነገር የለም። ሌተናል ጄኔራል ታደሰ ወረደ ሊረዱን ሲገባ በእኛ ላይ ድምጻቸውን አጠፉ በሚል እነ ጄኔራል ጻድቃንና አቶ ጌታቸው ረዳ ስለ ጄኔራል ታደሰ ወረደ ያላቸውን አመለካከት ባሉታዊነት የተሞላ ሆኖ ይታያል። በጊዜው የእነ አቶ ጌታቸውን ከመቀሌ መውጣት ተከትሎ የጊዜያዊ አስተዳደሩን እንዲመሩ የተሾሙት ጄኔራል ታደሰ በህወሓት አመራሮች በኩል ተቀባይነትን ያገኙ መስለው ነበር። በኋላ ላይ ግን ነገር ተቀይሮ ጄኔራሉን ገለል ከማድረግ ባለፈ የቁም እስረኛም አድርገዋቸዋል። ጄኔራል ታደሰን ከሁለት ያጣ ያስባላቸውም ይሄ ሁኔታ ነው። አቶ ጌታቸው ከዚህ ቀደም በዚህ መልኩ ገለል ሲደረጉ እንዴት ያሉ የተወሰኑ የታጣቂዎቹ አመራሮች ሰራዊቱ ፖለቲካ ውስጥ ምን አገባው በሚል የትግራይ ሰላም ኃይል ወይም ሐራ መሬት በሚል አፋር በረሃ የሸፈቱ መሆኑ የሚታወስ ነው። ከጄኔራል ታደሰ ወረደ መገለል ጋር በተያያዘ ግን እስካሁን ባለው ሁኔታ እንደዚህ አይነት መንገራገጮች አልታዩ። እሳቸው ጥግ እንዲይዙ የተደረገው ቀለል ባለ መንገድ ሆኖ ይታያል።
ጀነራል ታደሰ የታጣቂዎቹ ዋና አዛዥ ከመሆናቸው አንጻር እንደውም ለነ ደብረጽዮን የስልጣን ፍንቀላ ሊከብድ ይችላል ተብሎ የታሰበው የጀነራል ታደሰ ወረደ ወንበር ነበር። ግን ደግሞ ከታሰበው በታች ሆኖ ተገኝቷል። እነ ደብረጽዮን የጀነራል ታደሰ ወረደን ስልጣን ለመንጠቅ ረጅም ጊዜን ወስደው ውስጡን በሚገባ በመስራት እሳቸውን እንደ ተራ ግለሰብ የማንሳፈፍ ስራን ሰርተዋል። ለቀጣይ ውጤት ምን እንደሚሆን ባይታወቅም ለጊዜው የተከተሉት አካሄድ ግን በሚገባ ሰርቷል። በዚህ ጉዳይ እስካሁን ባለው ሁኔታ የፌዴራሉ መንግስት ዝምታን መርጧል። እናም ጀነራል ታደሰ ወረደ ቢያስቡትም በዚህ ደረጃ ይሆናል ብለው ባልጠበቁት ሂደት በድንገት ከፕሬዝዳንቱ ጽህፈት ቤት ዕለት ተዕለት ስራ ራሳቸውን ወደ ቤት ተቀማጭነት ተለውጠው አግኝተውታል። በትግራይ የተፈጠረ የፖለቲካ ሂደት ይህ ነው። አሁን ባለው ሁኔታ ጀነራል ታደሰ ወረደ እሳቸው ሊያዟቸው በማይችሏቸው ጠባቂዎች እየተጠበቁ መሆኑ ተረጋግጧል። ይህ ማለት የቁም እስረኝነት ወይም ባጭሩ እገታ ማለት ነው። ይህንን እውነታ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ያረጋገጡት እውነታ ሆኗል። መፈንቅለ መንግስት ሊባል በሚችል ደረጃ እሳቸውን ማስወገድ፣ ከዚያም ገለል እንዲሉ ማድረግ፣ በመጨረሻም በሌሎች ከጀርባ ባሉ ሰዎች በሚሰጥ ትዕዛዝ ብቻ እንቅስቃሴያቸው ገደብ ውስጥ እንዲጣል የተደረገበት ሁኔታ በእጅጉ እያነጋገረ ነው። አቶ ጌታቸው ይህንን አይነቱን የህወሓት አመራሮች አካሄድ የእገታ ዲፕሎማሲ ጨዋታ አድርገው ነው የተመለከቱት። ጉዳዩን ገና በሰፊው የሚያነጋግር ነው። ከታደሰ ወረደ ጋር በተያያዘ አሁን ቤት ተቀማጭ በሆኑበት ሂደት ቢበዛ እዚያው ያሉበት ቤት አርፈው ቁጭ በሉ ቢባሉ ነው። ጀነራል ታደሰም ገለል ተደርገዋል። ከመገለልም አልፎ የቁም እስረኛ መሆናቸው በሚገባ ተረጋግጧል። እሳቸው ሲመሩት የነበረውን ጊዜያዊ አስተዳደር ፈርሷል። እነ ደብረጽዮንም የትግራይ ፕሪቶሪያ ስምምነት የሚባል ነገር የለም ብለዋል። ከዚህ ባለፈም የህወሓት አመራሮች ከኤርትራና ከሱዳን ጋር የውስጥ ለውስጥ ግንኙነት ጀምረዋልም የሚለው ነገር መነገር ከጀመረ ዋላ ደር ብሏል። ይህኛው ደግሞ ሌላ ቀጠናዊ መልክ ያለው ውጥረት ነው። ነገሮች ተወሳስበዋል። የዲፕሎማሲ ጫናውም እንደቀጠለ ነው።